ሕግ አይመለከተንም፣ ነቢያት አያውቁንም፣ አብርሃምኛ አይደለም፣ ሙሴኛ አይደለም፣ ኢትዮጵያውያን ነን፣ ጽድቅ ያለን አህዛብ ነን። ተራራ ስር አያቶቻችን ቅድመ አያቶቻችን የሚሰግዱ ስርማሽ ቅጠል በጣሽ የነበሩ አንጀት የሚቆጥሩ ኢየሱስ የሚባል የማያውቁ የዛሬ 3000 ዓመት ምናምን ውሸት ጴንጤ የሆነ እኮ በፍጹም የ3000 ዓመት ታሪክ ሊኖርክ አይችልም። ይህንን ቪዲዮ እስኪ በምትችሉት መጠን ኮፒ ሊንክ አድርጉት። ጴንጤ የሆነ የ3000 ዓመት ታሪክ ሊኖርክ አይችልም። የእናንተ አባቶች አንጀት በጣሽ ሊሆኑ ይችላሉ፣ አንጀት ይበጠስና። ኢትዮጵያውያን አባቶች ግን የኦርቶዶክስ አባቶች ግን በሐዋርያት ሥራ ምዕራፍ 8 ከቁጥር 28 ላይ እንዳለው የነቢያትን መጽሐፍ ያነቡ የነበሩ ናቸው። ኢትዮጵያዊ ጃንደረባ የነቢዩን ኢሳያስን መጽሐፍ እያነበበ የነበረ ነው። ምናልባት የእናንተ አባቶች የነቢያትን ቃል የማያውቁ አንጀት በጣሾች ሊሆኑ ይችላሉ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። የስድብን አፍ ለአውሬ ሰጣ ይላል መጽሐፍ ሲናገር። የአውሬን ስድብ ሼር አድርገን በመንፈሳዊ ቋንቋ መናገር በጣም ያስጠላል። ሲቀጥል ደግሞ መጽሐፍ ሲናገር ሰው በልቡ ሞልቶ የተረፈውን ባፉ ይናገራል ይላል። ምክንያቱም ሰው ሲናገር ዝም ብሎ አይደለም፣ በልቡ ውስጥ ያሰበውን ባፉ የሚያወጣው። እኛ አይዛቦች አይደለንም ብሎ መከራከር ራሱ ኃጢአት ነው። ምናልባት ከመጽሐፍ ቅዱስ ውጭ የሆነ ትምህርት ካለ ይቻላል፣ እኔ ይሄን አላውቅም እንጂ በመጽሐፍ ቅዱስ ውስጥ ከሆነ እኛ አይዛቦች እንደሆነን መጽሐፍ ይናገራል። መጽሐፍ የሚናገረውን መካድ ራሱ ኃጢአት ነው፣ ራሱ ኃጢአት ነው። ዝም ብሎ በስሜታዊነት የኛ ልክ ነው፣ አይኛ አይዛቦች ነን፣ አይደለም አይዛቦች ነን አይባልም። መጽሐፍ አለ፣ መጽሐፍ ቅዱስ አለ። ስለዚህ መጽሐፍ ቅዱስ ምን ይላል? አይዛቦች ነን አይደለንም የሚለውን ነገር ከመጽሐፍ ቅዱስ መጽሐፍ እንዲህ ብሎ ይናገራል። ኤፌሶን ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በሥጋ አይዛቦች ነበራችሁ። ያዝልኝ መጽሐፍ ነው የምናገረው፣ እኔ አይደለሁም። ቁጥር 12 በዛ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳንም እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። መጽሐፍ እንዲህ ብሎ እየተናገረ ይሄንን መካድ ራሱ ኃጢአት ነው። በኢየሱስ በኩል ነው ወደ አብ የገባ ነው። የተስፋ ቃል ወራሾች የሆነው በኢየሱስ በኩል ነው። መጽሐፍ የማይናገረው መናገር ራሱ ኃጢአት ነው። ኢየሱስ ያለ ምንም ተጨማሪ እርዳታ ብቻውን ያድናል። ተባረኩ።